በዩናይትድ ስቴትስ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት በአዲሱ የዓለም ስርዓት ውስጥ ከተካሄዱት ዋነኛው ሆኖ ሊታይ ይችላል። በዚህ ስርዓት ውስጥ ለአስርተ ዓመታት የዓለም አቀፍ ባህሪን የሚቆጣጠሩት ሕጎች የነበራቸውን ተጽዕኖ እያጡ ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ለረዥም ጊዜ ጦርነትና ዲፕሎማሲ የሚካሄዱት በዓለም አቀፍ ሕግ፣ በተባበሩት መንግስታትና በሌሎች ተቋማት በተቀረጹ ማዕቀፎች ውስጥ ነበር። እነዚህ ደንቦችና ስምምነቶች ለሚፈለገው ዓላማ እንዲውሉ ተደርገው ቢተረጎሙም መንግስታት እንቅስቃሴዎቻቸውን በአጠቃላይ በዚያ ስርዓት ውስጥ ለማሳየት ይጥሩ ነበር። ወታደራዊ እንቅስቃሴዎች በተለምዶ በሕግ ክርክሮች፣ በዲፕሎማሲያዊ ምክክሮች ወይም በዓለም አቀፍ ጥምረት መስራት የታጀቡ ነበሩ። በዚህ ጦርነት ግን እነዚህ ጉዳዮች በጣም ውስን ሚና ብቻ ያላቸው ይመስላሉ። ከጊዜ ወደ ጊዜ ስትራቴጂካዊ ውሳኔዎች የሚወሰኑት ከዓለም አቀፍ የሕግ ማዕቀፎች ወይም ከብዙ ወገን ፈቃድ ጋር ማስማማት ሳያስፈልግ በወታደራዊና በፖለቲካዊ ወይም በደህንነት ስሌቶች ብቻ ላይ ሆነዋል። ለኢራን በእንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ በሙሉ አዲስ አይደለም። ለአስርተ ዓመታት አገሪቱ ከሰፊ ዓለም አቀፍ ማዕቀቦች ውስጥና የፖለቲካ መገለል ስር ኖራለች። በእነዚህ ዓመታት ውስጥም እነዚያን ውሳኔዎች ለማለፍ ስርዓትና ኢኮኖሚያዊ ብልሃቶችን አዘጋጅታለች። ኢራን በዓለም ላይ ከተጣሉት ሁሉን አቀፍ ማዕቀቦች ሁሉ በአስከፊው ውስጥ ብትሆንም ነዳጅ ወደ ውጭ መላክና በአካባቢው ላይ ያላት ተጽዕኖን አስቀጥላለች። በዚህ ስትራቴጂካዊ ሁኔታ ውስጥ የሚኖሩ የተካረረ ውጥረት ብዙውን ጊዜ የተሰላ ነው። ኢራን ከዚህ ቀደም በገጠሟት ቀውሶች ሁሉ የሰጠችው ምላሽ ሰፋ ያለ የቀጠናዊ ጦርነትን ሳይቀሰቅስ ለተቃዋሚዎቿ ደግሞ የግጭት ወጪን እንዲጨምር የሚያደርግ ነው። የዚህ ትልቁ ዓላማ ብዙውን ጊዜ የግጭቱ ተሳታፊዎች ፍጥጫውን ለማርገብ እስኪገደዱ ድረስ በተቃዋሚዎች ላይ የኢኮኖሚ ወይም የፖለቲካ ጫና መጨመር ነው። እስራኤልም ብትሆን ዓለም አቀፍ ስምምነቶች ወዲያውኑ ወደ ተግባራዊ ገደቦች የማይለወጡበት አካባቢ ውስጥ መንቀሳቀስን የለመደች ናት። የእስራኤል ወታደራዊ ዶክትሪን መሪዎች ከባድ ስጋት እየተፈጠረ መሆኑን ሲያምኑ ፈጣንና ቆራጥ እርምጃ መውሰድን ለረዥም ጊዜ ሲከተሉ ቆይተዋል። ቅጽበታዊ ጥቃትና ከፍተኛ ኃይል መጠቀም የዚያ አካሄድ ተደጋጋሚ መንገዶች ናቸው። እስራኤል በቅርብ ዓመታት ውስጥ የፈጸመቻቸው ወታደራዊ ጥቃቶች በዓለም አቀፍ የሕግ መድረኮች፣ በዓለም አቀፍ የፍትህ ፍርድ ቤትና በዓለም አቀፍ የወንጀል ፍርድ ቤት ጥያቄ ቀርቦባቸዋል። በተመሳሳይ ጊዜ ደግሞ እስራኤል በተለይም ከዩናይትድ ስቴትስ ጋር ያላትን ስትራቴጂካዊ ወዳጅነት በማጠናከር የምትወስዳቸውን ወታደራዊ እርምጃዎቿ ይሁንታን እንዲያገኙ አድርጋለች። የዩናይትድ ስቴትስ በዚህ ስርዓት ውስጥ በተለየ አቋም ላይ ትገኛለች። ዋሽንግተን ከአውሮፓውያኑ 1945ቱ በኋላ በዓለም አቀፍ ስርዓቱ ተሳታፊ ብቻ አልነበረችም። የዓለም አቀፍ ሕግን በመንደፍና በማስቀጠል ረገድ ወሳኝ ሚና ተጫውታለች። ከጦርነቱ በኋላ ብቅ ያሉት ጥምረቶች፣ ተቋማትና የሕግ ስርዓቶች ብዙውን ጊዜ የአሜሪካን ተጽዕኖ በዓለም አቀፍ ደረጃ ከፍ ለማድረግ የሚሰሩ ነበሩ። ዩናይትድ ስቴትስ በቅርብ አስርተ ዓመታት ውስጥ ያንን ስርዓት በግልጽ ለማለፍ የቀረበችው በአውሮፓውያኑ 2003 ኢራቅን በወረረችበት ወቅት ነበር። በዚያን ጊዜም ቢሆን ዋሽንግተን ጣልቃ ገብነቱን እንደ የሰፊ ጥምረት አለመኖር አካል አድርጋ ለማቅረብ ሞክራ ነበር። የፈቃደኝነት ጥምረት ተብሎ የሚጠራው እንደ ዩናይትድ ኪንግደም፣ አውስትራሊያና ፖላንድ ያሉ አጋሮችን እንዲሁም የተለያዩ የድጋፍ ደረጃዎችን የሰጡ ሌሎች በርካታ መንግስታትንም ያካተተ ነበር። ለጦርነቱ ህጋዊነት ከፍተኛ ውዝግብ ቢኖርም ዩናይትድ ስቴትስ አሁንም የኢራቅን ጦርነት በብዙ ወገን አውድ ውስጥ ለማስቀመጥ ሞክራለች። ይሁን እንጂ በዚህ ጦርነት የተሳተፉ ሀገራት ለዓለም አቀፍ ህግ ያላቸው ግድ አነስተኛ ይመስላል። በከፍተኛ ባለስልጣን የተሰጡ መግለጫዎችም ከዚህ ቀደም ከነበረው የተለየ ስሜትን ያንጸባርቃሉ። ፕሬዝዳንት ዶናልድ ትራምፕ አገራቸው የፈጸመቻቸው ተከታታይ ጥቃቶች የኢራንን የሀርግ ደሴት አብዛኛውን ክፍል ሙሉ በሙሉ እንዳወደመ ለኤንቢሲ ኒውስ ሲናገሩ ለጨዋታ ብቻ ጥቂት ተጨማሪ ጊዜ ልደመደበው እንችላለን ብለዋል። እንደዚህ አይነት አስተያየቶች ከተለመዱት የአሜሪካ ወታደራዊ ዘመቻዎች ጋር ሲነጻጸሩ የበለጠ ቀጥተኛና ዲፕሎማሲያዊ ያልሆነ አቀራረብን መከተላቸውን ያሳያሉ። በዚህ አዲስ አካሄድ ኢኮኖሚያዊ ጉዳዮች እንደ የፖሊሲ መሳሪያዎች ጥቅም ላይ ውለዋል። አሜሪካ ተቀናቃኝ ባለቻቸው ላይ ብቻ ሳይሆን በረዥም ጊዜ አጋሮቿ ላይም ታሪፎችና የንግድ ገደቦች ጥላለች። የአውሮፓ መንግስታት የዩናይትድ ኪንግደምና ሌሎች የኔቶ አጋሮችን ጨምሮ ከመከላከያ ወጪና ከስደተኞች ጋር በተያያዘ በሚከተሉት ፖሊሲ እንዲሁም ከሩሲያ ጋር ባላቸው ግንኙነት ከዋሽንግተን ትችት ገጥሟቸዋል። እንደነዚህ ያሉት ፖሊሲዎች በተለይም ሌሎች ግዛቶች በተቀመጡት ዓለም አቀፍ ደንቦች መሰረት መስራታቸውን ከቀጠሉ በአጭር ጊዜ ውስጥ ውጤታማ ሊመስሉ ይችላሉ። ሆኖም የረዥም ጊዜ አንደምታዎች ብዙም ግልጽ አይደሉም።
ስርዓቱን በዋነኛነት ያበጃጁት በእነዚህ ህጎች ላይ ያነሰ ትኩረት መስጠት ከጀመሩ ሌሎች መንግስታትም በእነሱ ላይ ብዙም ገደብ እንደሌላቸው ሊሰማቸው ይችላል። ኢራን ቀደም ሲል በተከሰቱ ግጭቶች ውስጥ የነበራት ባህሪ በአንድ ወቅት በእንዲህ ያሉ ገደቦች በአመራሯ እንዴት ይታዩ እንደነበር ያሳያል። በ2025 ሰኔ ወር ላይ በተካሄደው የ12 ቀናቱን ጦርነት ጨምሮ ቀደም ባሉት ቀውሶች ወቅት ቴህራን በወታደራዊ መንገድ ምላሽ ብትሰጥም እንኳ የራሷን ስትራቴጂካዊ ቀይ መስመሮች በአብዛኛው ጠብቃለች። ምንም እንኳን ግጭቱ ከተለመደው ዓለም አቀፍ የህግ ማዕቀፍ የተለየ ቢሆንም የኢራን የአጸፋ እርምጃም የተመጠነ ነበር። ኢራን በኳታር በሚገኘው ዩናይትድ ስቴትስ የአል ኡዴይድ የአየር ኃይል ጦር ሰፈር ላይ ሚሳኤሎችን ስታስወነጭፍ ከጥቃቱ በፊት ለኳታርም ሆነ ለአሜሪካ ባለሥልጣናት መደበኛ ያልሆነ ማስጠንቀቂያ ሰጥታ ነበር። ከፍተኛ ጉዳት ከደረሰ በኋላም ቢሆን የቴህራን የአጸፋ እርምጃ ሰፋ ያለ ግጭትን ለማስወገድ በጥንቃቄ የተሰላ ይመስላል። ይሁን እንጂ በአሁኑ ግጭት እነዚህ የዓለም ስርዓቶች ቦታቸውን ያጡ ይመስላሉ። በመጀመሪያው የጥቃት ማዕበል ጠቅላይ መሪው አያቶላ አሊ ሐሜኒ የተገደሉባት ኢራን በአረቢያ ባህረ ገብ መሬት ላይ በሚገኙ የአሜሪካ ተቋማት ላይ ጥቃት ፈጽማ ወታደራዊ ማዕከሎችን፣ የሲቪል ኢላማዎችና መሠረተ ልማቶችን አጥቅታለች። በተመሳሳይ ጊዜ የኢራን እርምጃ በዓለም ወሳኝ ከሆኑት የነዳጅ ዘይት መተላለፊያዎች አንዱ በሆነው በሆርሙዝ የባህር ወሽመጥ በኩል ያለውን የመርከቦች እንቅስቃሴ ውጤታማ በሆነ መንገድ አስተጓጉሏል። የዚህ ወሽመጥ መዘጋት ውጤት የታየው ወዲያውኑ ነበር። በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያ ላይ የዋጋ ጭማሪ የታየው በፍጥነት ነበር። በዚህም የተነሳ በማዕቀብ ውስጥ የነበረችው ሩሲያ ተጠቃሚ የምትሆንበት እድል ተፈጥሮላታል። የተጣለባት ማዕቀብ እንዲላላ ተደርጎ የተወሰነ ነዳጇን ለውጭ ገበያ ማቅረብ ችላለች። ሩሲያ ከፍተኛ የነዳጅ ዋጋ ካገኘች ተጠቃሚ ልትሆን ትችላለች። የአውሮፓ ህብረት በዚህ እርምጃ ላይ ተቃውሞ ቢኖረውም በሞስኮ ላይ የተጣለው ማዕቀብ ጫናም ቀንሷል። ይህ በእንዲህ እንዳለ ቻይና ምናልባትም ዓለም አቀፍ ደንቦች ምን ያህል ርቀት ሊለዋወጡ እንደሚችሉና በምን አቅጣጫ ሊሄዱ እንደሚችሉ በቅርበት ትከታተላለች። አውሮፓ በአሁኑ ጊዜ ነገሮች እየሄዱበት ያለው አቅጣጫ ላይ የተወሰነ ተጽዕኖ እንዳላት ይታያል። ህብረቱ የሚያደርገው ዲፕሎማሲያዊ ጥረቶች ቢኖሩም ከዩኬ ጋር በመሆን በአብዛኛው ሁኔታዎችን በሚፈልጉት መልኩ ከመቅረጽ ይልቅ የሚሆነውን መመልከት መርጠዋል። ስለዚህ በመካከለኛው ምስራቅ ጦርነት የተነሳው ግዙፍ ጥያቄ ከአንድ ግጭት ውጤት በላይ ይዘልቃል። ይህም ከአውሮፓውያኑ 1945 ጀምሮ ዓለም አቀፍ ግንኙነቶችንና ፖለቲካን የቀረጸውን ዓለም አቀፍ ስርዓት ዘላቂነት ይመለከታል። ምንም እንኳን ስርዓቱ በዓለም አቀፍ ደረጃ ተቀባይነት ባያገኝም እንዲሁም ብዙ ጊዜ ክርክር ቢደረግበትም ስልጣን የሚተገበርበትን ማዕቀፍ አቅርቧል። ያ ማዕቀፍ እየተዳከመ ከቀጠለ ውጤቱ ብዙም የማይገመት ዓለም አቀፍ ሁኔታን መፍጠር ሊሆን ይችላል። በዚህ ውስጥ መንግስታት በጋራ ህጎች ላይ ብዙም ጥገኛ ሳይሆኑ በራሳቸው የተናጠል አቅም ላይ ብቻ ይደገፋሉ። በእንደዚህ አይነት ሁኔታ ስርዓቱን መጀመሪያ የነደፉት አገራት እንኳን መሸርሸሩ ለመገመት አስቸጋሪ የሆኑ ውጤቶችን ሊያስከትል ይችላል።